ሰብኮንሸሳቸው ውስጥ ያለውን ደባሪ ነገር ማጽዳት የማይችሉ ሰዎች ግን ሲጠጡ አውሬ ነው የሚሆኑት። ሞር ተሽለጥላጭ፣ እዚህ ውጪ ተሽለጥላጭ ሞር የራሳቸው ሰው ጋር ሳይሆን የሰዎች ሰው ጋር ተደርበው እውነታቸውን ሳይናገሩ ምናምን እንደዚህ በጣም እያረገረጉ የሚኖሩ ሰዎች አውሬ ነው የሚወጣው ከውስጣቸው። እና ጆናታን የሆነ ቀን ፒፓውን ይዞ አየሁት። እንትኑን ቱስካኖ እንትኑ ሲጋር ማለት የእንጨቱን። ኧረ እስቲ አንድ ሰው ጸደቅብኝ ከውጪ እባካችሁ። ሀገር ውስጥ አጣሁት 5,000 ብር አላሉኝም እንደ 4 አባውን እንጂ ለቁብኝ። በቃ የምመጡ ሰዎች ምናምን በዘመድ ላኩ። ቱስካኖ ፈልጋለሁ እና እንዲይዤው ይምጣብህ ስገባ ለድባቡ ነው እንጂ እኔ ሲጋራ አላጨስም አልወድም። አጭሻ ካለው ያስጠላኝ። ቁማሩ ላይ ልምጣላችሁ። ቁማር አምኖት ላኪ ማለት እኔ ላኪ ሰው አይደለሁም። ቁማር እበላለሁ፣ ወዲያው እበላለሁ። ስለዚህ ኢንተረስቱ የለኝም። ሞክሬ አውቃለሁ በፑል በጆተኒ። አንዴ መገጠመኙን ልንገራችሁ። ፋዘር ጫት ይቅም ነበር ያኔ ሲልከን፣ ዓርብ ዕለት ነው አስታውሳለሁ። ልሞክር አልኩና በቃ ሰፈር ውስጥ ሲጫወቱ ጆተኒ ተጫውቼ የበርጫዋን ብር ተበላዋት። ምን አደረኩ? ሄጄ ብነግረው አደገኛ ነው፣ ፋዘር ይጋረፋል። ስለዚህ ኑ እናንተ ሰዎች እናንተን ጠራለው። የድምጼ ማድራሻ ወደ ሰው ልጆች ነው። አዳማ ነው ያለሁት። እንዴት ናችሁ? ሰላም ናችሁ? አንድ አቤል የሚባል የዩቲዩብ ተማሪ የዚህ ክላስሩም ተማሪ አገኘው። ሰላም አለኝ። አዳማ ውስጥ አንሸራሸረኝ በሞተር። ከዛ እዚህ ያመጣኝ እሱ ነው። እና አዳማ ስመጣ ብዙ ፎሎወሮች አገኛለሁ። መንገድ ላይ በትንሹ 2 ሰው በየቀኑ ያስቆመኛል፣ ሰላም ይለኛል፣ ፍቅሩን ይገልጻል ምናምን። እና ስምህ ማን ነው ስለው የወንድም ስም ነው ያለኝ። ምንም ነገር ወንጌል እንዴት ናት ይለኛል። ሚስቴን ያውቃል ምናምን። ሌሎችም ሰዎች እንደዚህ በየቀኑ ያገኙኛል። አመሰግናለሁ ስለ በዛ ፍቅራችሁ ምናምን። አዳማዎች ድሬዳዋ ደስ የሚለው በወር ውስጥ አንድ ሰው ቢያወራኝ ነው ደስ የሚለው ያልኩት። ሆን ብዬ ነው ግን እንትን ነው በቃ አይሞቃቸውም አይበርዳቸው። ሊያውቁኝ ይችላሉ፣ አስቁመው ግን አይነግሩኝም። ያ ጥሩ ለኔ ሼል ነው፣ መደበቂያ ነው። እንትን አይለኝም እንደምታወቅ ስለማላውቅ ስለማይሰማኝ ስለማይነግሩኝ በነዛነት ስራዬን እየሰራው እንቀጥላለሁ። እና በጣም ቫይራል ከሆነ ቲክቶክ ላይ የሆነ ነገር ተቆርጦ ያኔ እንዲሁ ዝም ብለው ሊያወሩኝ ይሞክራሉ። በተለይ የአሯ ምናምን እዚችው ያወሯት የአሯ ትዝ ካለቻችሁ። ዛሬ ላወራችሁ የመጣሁት አንድ ልጅ ደጋግሞ ስለ ቤቲንግ ያወራልኛ። 2ኛ ቀኔ ነው አለ። ደሞዝ ከተቀበልኩኝ ሙሉ ደሞዜን ግን ተበልቻለሁ አለኝ። ከዚህ በፊት 1 ሚሊየን ብር የተበላ ልጅ በአንድ ጊዜ አይደለም፣ በሂደት የቤተሰቡን ብር የተበላ ሌሎችም እንደዚህ በጣም ብዙ ልጆች ይመጣሉ። ቁማር የስለንቦና ችግር ሆኖ ይታያል ወይ? ችግር ወይ ስለንቦና ችግር ብቻ አይደለም ሰዎች ወደኔ የሚያመጡት ችግር ሆኖ የታያቸው ነው። ማንኛውንም ነገር ምን መፍትሄ ይኖረው ይሆን ታውቃለህ በዚህ ጉዳይ ምናምን ይላሉና እንደ ታላቅ ወንድም ወይም እንደ ወዳጅ ስለሚያጋሩኝ በዛ ጉዳይ እስቲ ምንድነው ሊሰማኝ የሚችለው? ለምንድነው ሰዎች በዚህ ደረጃ ኮምፐልሲቭሊ ልክ እንደ ሴጋው ልክ እንደ ዲፕሬሽኑ እንደ አንዛይቲው እንደሆኑ እንደሚመላለሱ በጋራ ማለት በይፋ እንደምናውቃቸው የሆኑ የስለንቦና ችግሮች ምንድነው ቁማርን ይሄን ያክል አዲክሽን ወይም የሆነ ሱስ ያደረገው? ምን አይነት ችግር ቢኖር ነው ኢንተርናሊ ካቆማለው ብለው ማቆም የሚቸገሩት? ለምንድነው? ምንድነው የሚገፋቸው? ምንድነው የሚጎትታቸው? ይሄን ነገር ለማውራት ሞክረው። ሁለተኛው መጠጥ ነው። መጠጥ በዓል እዚህ ነበርኩኝ አዳማና እያየሁ አንዱ ስትነግረኝ ባለቤቴ ወጣ ዳቦ ገዝታ ስትመጣ እጇን ሊይዝ ሞክሮ ነበር። ለ4 ሆነው ቁጭ ብለው እየጠጡ ዳቦውን ይዤ በቀኝ እጄ እንደዚህ እያለፍኩ አስፋልት ላይ 4 ሆነው ተቀምጠው አንደኛው እንደዚህ ብሏል ኦሬዲ ገና ከዛ ስመጣና ያላየው መስዬ ለማለፍ ፈልጌ ነበር ግን ተውኩትና ዞር ብዬ ሳየው እጁ ምልስ አድርጎ ቁጭ አላለች። እና ስካር መጠጥም ይሄን ያክል ቴሪቶሪያችንን እንድንጥስ ይሄ ልጅ በወትሮ በንቃተ ህሊናው በማስተዋሉ እያለ እኮ
እንዲህ አይነት የድፍረት ሙከራዎች አይሞክርም። ሚስት ይኖረዋል፣ እህት ይኖረዋል፣ እንዲህ እንድትደረግበት አይፈልግም። ወይ እናት ትኖረዋለች ማለት ነው። ረዴት እናት ናት፣ እናት ትኖረዋል። እና በዚህ አይነት ስትራክቸር ሳይኪው ወይም ውስጣዊ ዓለሙ ተገንብቶ ተይዞ እንዲደረግበት የማይፈልገውን ነገር ለማድረግ የማይሞክር ልጅ ሊሆን ይችላል። አንድ ልጅም እንደዚሁ የሆነ ቦታ አይቻለሁ። በጣም ስነ ምግባር ያለው ተግባብቶ ተነጋግሮ ማመን የሚፈልግ አይነት እንዳውም ዝቅ ብሎ ኦልሞስት የቤቱ ሰርቫንት መሆን የሚችል በጣም ዝቅ ማለት የሚችል ልጅ ጠጥቶ ሲመጣ ዝቅ ብሎ ስላያቸው ጉዳዮች እንዴት ሚስትሪት እንደተደረገ ምናምን ጠጥቶ ቤቱን በማበጥ በመሳደብ እናቱንም አባቱን ምናምን እንደዚህ ምናምን ብቻ እንደዚህ አብሾ ምናምን ይሉታል። እና ኮንሽሳቸው በጣም ትሁት አድርጓቸው እንትን ብለው የስነ ምግባር ሰው ሆነው በቃ ማስተዋል እያለ ማለት ሞቅ ሳይላቸው ወዲ አባውን ብቅል ያወጣዋል እንዳሉ ደግሞ በውስጣቸው የሚያቡት ደግሞ አለ፣ የሚያብሉት ወይም የሚያብላሉት። ያ ነገር እስኪጠጡ ነው የሚጠብቀው። ከጠጡ በኋላ ሌላ ሰው ይሆናል። እና ብዙ የቅርብ ወዳጆቼ እንደዚህ እየሆኑብኝ ይፈራ ነበር፣ ቸግር ነበር። የሚገርመው እነሱ በሚስጥር የያዙትን ስለ እኔ በኮንሽሳቸው የማይነግሩኝን ስለ ራሳቸውም ኧረ ኖርማል ነው ምናምን ብለው እግዚአብሔርን የማይናገሩ ምናምን ሰዎች የነበሩ በኋላ ሲጠጡ የሚያስፈሩ ይሆኑብኝ። እና ያንን ክፍል እንዳላየ ሆኜ ቅድም ረዴት አደረገች እንዳልኩት እንዳላኘሁ ሆኜ ከማለፍ ይልቅ እንዳየሁ ብሆን ኖሮ ያስተካክሉት ነበር። ግን እኔም ስቲል ወዳጆቼ ናቸው ምናምን ያንን በኮንሽሳቸው ወይ በፐርሶናቸው ሳይጠጡ በፊት በነበረው ስነ ምግባራቸው ይዤ በቃ ወዳጅ ስለሆኑ ነው ቤተሰብ ስለሆኑ ነው እንትን ነው ከፍቷቸው ነው ምናምን የሚል ታይትል ለጥፌበት ያላየው ለመምሰል ስሞክር አግሬሲቭ ይሆኑብኛል እና አልችላቸውም ነበር። ከዛ ቀድሞ የነበርኩበት ግቢ አንድ ሲጠጣ አብሾ ያለበት ልጅ አለ። ይሳደባል ምናምን፣ እኔን አይደለም የሚሳደብ። ግቢ ውስጥ ሙዚቃ በጣም ከፍ ያደርጋል። በቃ መተኛት በየቀኑ ነው የሚጠጣው። በየቀኑ ቃጢራ ነው የምናድረው ማለት ትችላላችሁ። ከዛ በዘበዛ ያወራል ከራሱም ጋር ምናምን። እና አንድ ቀን የሆነ ሰው ጋር ለካ ቀን ላይ አልተጋጨም እኮ አሳልፎታል። ሰውየው የሆኑ ጓደኞቹን ይዞ መጥቶ ግቢ ውስጥ እሱ በር ላይ ስፔሻሊ በቃ ወከባ አድርጓል ቦታውን። እና ጀለስ ከመናገር ይልቅ ቤቱን ለቆ ወጥቶ ሄዷል። ጠጥቶለት መጣ። የሚሰድበው ስድብ ነው እንዴ! ጭራሽ ጠርሙስ እያነሳ በሩ። እዛ በሁለተኛውም ቀን ጠጥቶለት መጣ። ይሄንን አለፈ። በሁለተኛው ቀን ያኛው ሰውዬ ይሄ በሩ ላይ ከበጃ ሲያደርግ የነበረው ልጅ አምሽቶ መጣ። ይሄኛው ጠጥቶ ውጭ ቁጭ ብሏል። ሰላም ብሎት ሊያለፍ ሲል አናቆም እኔ እገልሃለሁ ታውቃለህ፣ በእጄ ነው ነፍስ የሚጠፋው ወንድሜ አንተ ዝም በል ምናምን እያለ እዛ ያኛው በቃ ግራ ገባው። የዛን ሰዓት ተኝቼ እሰማለሁ። ከእንቅልፌ ብንን ብዬ ተነሳ። ከዛ ወጣውና በሩን ብርግዳ የሆነ ፈርቼ መጀመሪያ ትቼዋለሁ። ወይኔ እንዳይጣሉ ምናምን። ደግሞ ሰውዬው ግዙፍ ነው። አንድ ነገር ቢያደርገኝስ ምናምን ቡካት አለብኝ። የሆነ ሰዓት ብቻ ሳላስበው የሆነ ነገር ልውጥ ብሎ በሩን ከፍቼዋለሁ። ተው አልኩት። አይደለም ምን አለኝ? ሽንት ቤት ነው ሂድ አለኝ። አይደለም አልኩት። ከዛ ዝም ብሎ ሲያይ ተው አልኩት። ምን አገባ አለኝ። ተው አልኩት ስለው እንትኑ የሰከረው ልጅ ከኔ ጋር እያወራ እንደሆነ ሲያውቅ ያኛው ሮጦ ሽንቱን ሸንቶ ወደ ቤቱ ገባ። እዛ የኛው በቃ በኃይሌ ተወኝ ምናምን እያለ ውሃ ቦጭ መሬት ላይ ምናምን። እኔ በሬን ዘግቼ ተመልሼ ገብቼ ተኛ። ወዲያው በሆኑ ፍራክሽን ኦፍ ሰከንዶች ገብቶ በሩን ዘግቶ ተኛ። ጠዋት ይቅርታ በኃይሌ ማታ እኮ እንደዚህ ምናምን አይደለ እንነጋገር እፈልግሃለሁ አልኩት። በርጫን ይዘና አልኩት። ይዞ መጣ። አወራው ጀመር። ታውቃለህ በኃይሉ ግን እኔ ማታ ልተኛ ስል እኮ እግዚአብሔር ጠዋት ባታስነሳኝ እኔ በቃ አልችልም መኖር፣ እኔ በቃ ደክሞኛል እያልኩት ነው የምተኛው ሁልጊዜ እያለ ብዙ ሚስጥሮቹን ነገረኝ። ያ ቁስል ነው ለካ ሰውነቱን ወስዶ ኮንሸሱን አጥፍቶ የሚቆጣጠረው ሰዎች የሚያጠቃበት እና ፊት ለፊት መናገር ንገቱ የለውም ምናምን። ይቅርታ ልል ብዬ ሄጄ እኮ በኃይሉ ይቅርታ ልል ብዬ ሄጄ በድንጋይ ፈንክቼ እመጣለሁ እኮ። ይቅርታዬን የተቀበለበት መንገድ አልመች ብሎኝ
እንዳውም ይቅርታውን ትቼ በዛው ቀጥቅጨው ድንጋይ አንስቼ አናቱ ላይ ቦጭ ላረግ ስል ሰዎች ገላግለው ይንገባሉ። በቃ ተቸገርኩ እኮ ምናምን ብሎ ነገረኝ። ከዛ አወራንበት። ከዛ ትንሽ ቁጭ ብለን ግን ሳይኪው ስቲል ያ ሻዶ ክፍሉ መጥቶ ያወራዋል እና አየዋለሁ። ምን አሁንም ያ ክፍልህ አለ ወይ ስለው አዎ አክቲቭ ነው ይለኛል። ምን እያለህ ነው ስለኔ ስለው አይ በቃ እኔ ልነግርህ አልችልም ምናምን ይለኛል። እና ብዙ ነገር መጥቶ ያቃጥራል ጆሮ ሰለካ። ከዛ ተነስቶ ሄደ። በቃ የሆነ ሰዓት በኋላ አልቻልኩም አለ። እየመረቀንን ስንመጣ እኔም ከጨዋታው ከሳቁ ምናምን እየወጣሁኝ ስትሬት እየጠየቅኩት መምጣት ስጀምር አልተመቸውም። ከዛ ወጣ። ከዛ በኋላ መረበሹን ቀነሰ። በጊዜ ገብቶ ነው የሚተኛው። ሙዚቃ አይጨምርም። ጎረቤት ሰው አይሳደብም። ጸጥ ማለት ጀመረ። ጸጥ ማለት እየተግባባን መጣን። እንደዚህ ብዙ ሰዎች እንደዚህ በስካር ጊዜያቸው በቃ ያ ስለማቀው ልጄ ስለሆነ ምናምን እያልን ወይም ያ የወጣውን ኪዮስ ስለምንፈራ አታክ ቢያረገንስ ብለን ስለምናስብ ያላየን ያልሰማን ያልተናደድን መስለን ልናልፍ ስንል ሞር ሀንት ማድረግ ይጀምራል። ያ ጉዳይ ሊያደርገን ይሞክራል። ያ ጉዳይና በተቻለ መጠን ተጋፈጡ፣ ተጣሉ አይደለም ግን የእናንተ ሰብኮንሽስ የእናንተን ባክግራውንድ ይሄ በንስሐ ምናምን እያጸዳችሁት እኚህ ሁሌ የምጠቅሳቸው ሪቹዋሎች እያረጋችሁ የምትመጡ ከሆነ ዌኔቨር የሆነ ልክ ኮንሸሱ የሌለ እንደ እንስሳ አክት የሚያደርግ የሆነ አካል ሲኖር የእናንተ ሰብኮንሸስ ወጥቶ ስርዓት ማስያዝ ይችላል። ግን በኤጓችሁ አይደለም። ኤጓችሁ ፈሪ ሊሆን ይገባል። ነገሮቹ በራሳቸው እንዲፈቱ ሊፈቅድላቸው ይገባል። ሁሌም ዘው ማለት የለበትም። እና ያ ብዙ ጊዜ እንደዚህ አይነት ገጠመኞች አሉ። እንደዚህ በጣም የምፈራውም ሰክሮ ምናምን አይቸው እንደ ሕፃን ልጅ ነው ያወራሁት የሆነ ቀን እና ሰካራም ሰክረው ሰዎች የሚበጠብጡ ሰዎችን ደመነፍሴ መታገል ጀምሯል። የእነሱ ደመነፍስ ሲገለጥ ያንተም ደመነፍስ መገለጥ አለበት። ኤጎ መግባት የለበትም ጣልቃ። ኤልጎ ማለት ለምን እንዲያረጋል ለምን እንዲያረግም ምናምን አትበል። ትንሽ ታይሚንግ ስጠው። ሰውየው በራሱ ሊያስተካክል ኢንቫይሮንመንት ጣልቃ ሊገባ ሌላ በዛ ጉዳይ ኃላፊነት ያለው አካል ተገኝቶ ጉዳዩን ሊፈታ የሚችል ከሆነ እድል ስጥ። ከዛ በኋላ ይሄ ሁሉ እድል ሰጥተህ ሳታስበው የሆነ ስጋ ነህ እና ደንግጦ ነው የሚበረው። ግን ለምንድን ነው የሚጠጡት ሰዎቹ? ይሄ አሁን መጠጥን አንድ የጠጡ ሰዎችን አንድ ለምናረግበትን መንገድ ነው ያወራው። ለምንድን ነው ግን ሰዎች የሚጠጡት? ድሃ ድህነቱን ይረሳ ዘንድ አብዝቶ ነው ብቻ የሆነ መጠጥ ይጠጣ ይላል ክርስቶስ። በቃና ዘገሊላ ተገኝቶ ወይን አብዝቷል። የማይጠጣውን ሰጣ አንልም፣ ጠጣም አንልም፣ የማይጠጣውን ሰጠም አንልም። እንደኛ አይደለም እሱ። የማያምንበትን አያረግም የለችም ነው። ከዛ ብዙ ጴንጤዎች ወይን ጠጅ እኮ ወይን ጁስ ነው ይሉኛል። ኧረ እባክህ ጁስ ለበዓል ሲጠጣ ማለት ነው። እና የወይን ጠጅ ነው የሚለው ባይብል። የወይን ጠጅ ወይም መጠጥ በኛ ጃምቦ በለው ጠላ ብቻ የሆነ ነገር አልኮሊክ ኮንቴንት ያለው ኮንሸስህን የተወሰነ የሚያሳርፍ መጠጥ አለ፣ ድሪንክ አለ፣ ጁስ አይደለም። እሱ ለምንድን ነው የምንጠጣው? ለምንድን ነው ፊልም የምናየው ልልህ እችላለሁ። ቀጥሎ ለምንድን ነው ሙዚቃ የምንሰማው? ለምንድን ነው የተወሰነ ኮንሽሳችንን በረድ የሚያደርጉ ነገሮችን የምንጠቀመው? አንዳንዴ መባበል ጥሩ ነው። መባበል አባባይ ያስፈልጋል። ጉዳዩን የሚፈታ እኮ የሚያባብል ኢትስ ኦኬ። መናደድ ኢትስ ኦኬ። ማኩረፍ ኢትስ ኦኬ። ኢትስ ኦኬ። በቃ የሆነ ስቶሪ ላሳየ የሆነ ቦታ እንደዚህ እንትና የሆነ ስቶሪ ፊልሞቹ እንደዚህ የሚያባብል ጉዳዩን የሚያስረሳ ማለት ነው። መንፈስ ቅዱስ አጽናኝ ይባል የለ? አጽናኝ ያጽናናል። በእርግጥ ያባብላል አይባልም፣ ያጽናናል። እሱ ከጉዳዩ እንድንወጣ ነው የሚያደርገው። ግን የሚያባብል ወዳጅ ያስፈልጋል። ከአቅሙ በላይ የሆነ ችግር ገጥሞ ከአቅሜ በላይ የሆነ ችግር ገጥሞ ወደ እኔ ብትመጣ ላባብልህ ይችላል። ጉዳዩን በዛኑ ሰዓት አንፈታም ማለት ነው። ጉዳዩ ቀስ ብሎ ይፈታል። ግን ለጊዜው ባባብልህ ይሻላል። አቅሙ የለኝም መፍቻው፣ ወይም አንተ ጊዜ አይደለም በጣም ስሜታዊ ሆነሃል አሁን አይፈታም። ማባበል ኢትስ ኦኬ ምናምን ትላለህ። መጠጥ ኢትስ ኦኬ ይላል የተወሰነ። ግን በትክክለኛው ታይሚንግ እና ዶዝ ነው። ዋት አይ ሚን
ለምሳሌ አሁን መጠጥን ስጠጣ ዝም ብሎ ለጨዋታ አሁን ይህንን እየጠጣሁኝ ቢሆን በጣም ፈታ አረጋቸዋለሁ። የመጨረሻ ኤጎዬ ሉሲድ ይሆናል። ኤጎዬ ሉሲድ ከሆነ ሰብኮንሽሴ በደንብ ነው የሚወጣው እና በጣም ጨቁኜ ጨፍልቄ በጣም እየጮኩ እየተወራጨው ምናምን ወይም ከዚህ በዚህ ቪዲዮ እያደረግኩ እንዳለሁትኝ አይደለም የማደርገው። የሆነ ለቀቅ ይላል፣ ጨዋታዎች ይመጡልኛል፣ የሆነ ነገር ሞር ፍሉይድ ይሆናል የሚሄደው ቁም ነገር የሆነ ምክር አይበዛውም፣ ግሳጼ አይበዛውም። ኦኬ። ስለዚህ መጠጥ ትንሽ ኤጎን ፍሉይድ ያደርገዋል። ልክ እንደዛ ነው። አይዞህ ብሎ ሰው እንደማባበል አይነት ነው። ያንን ማባቢያ ነገር ማስታገሻ እንደማለት ነው። የሆነ ቁስሉን ቀደው ሊሰሩ የሚስቴን አሁን እንድትወልድ ማህፀኗን ጋር ለመድረስ ሆዷን ይቀዳሉ። ሆዷን ለመቅደድ ማስታገሻ ይሰጧታል። ማስታገሻውን መድኃኒት አድርገውት የሚኖሩ ሰዎች አሉ ማለት ነው። ማስታገሻ መድኃኒት አይደለም። ዋንስ ኢን ዋይል ፎር የሆነ ፐርፐዝ ፎር ጌት ቱጌዘር ተሰብስበ ምናምን የተጫወክ በደንብ ፍሉይድ መሆን ካስፈለገ አንድ ሁለት አባ ብትል ምንም ችግር የለው። ትላንት የረዴት ወንድም የረዴት እህቷ ባል ከውጭ የመጣ ነው ፈረንጅ ባይዘው ያስቃምኩ አይመቸው አስቃምኩት እና ይሄ ጫት ካት ነው የሚሉት። ጫት እንትን አለው ምንድን ነው ለኤዲኤችዲ ያለባቸው ሰዎች አቴንሽን ዴፊሲት ምናምን ይጠፋብኛል። ሁሌ ነው የሚጠፋብኝ። ወሁን ብዬ አንብቤውም ይጠፋል። እና የኤዲኤችዲ ይሄ አቴንሽን ዴፊሲት ያለባቸው ቶሎ ቶሎ ስዊንግ የሚያደርግ ፎከስ አድርጎ ረጅም ይዞ መቆየት የማይችሉ ሰዎች የሚሰጣቸው መድኃኒት ተመሳሳይ ኬሚካል አለ ጫት ውስጥ እና ብዬ ኤዲኤችዲ ያስቸግረኛል ምናምን አለ። ኧረ እንካ ብዬ ከዛ ትንሽ ነው ሁለት ምናምን በቃ 4 እንጨት ነገር ነው የሰጠሁት። እና እንዴት ነው አልኩት ትንሽ ቆይቼ አይ ጌት ሰም ሂት አለ። ብዙ አልሰጠሁትም። ዛሬ እንዳውም በደንብ አስጨፈልቀዋለሁ። እንደዛ ብዬ አስቤያለሁ። እና እንደዚህ በጀማ ቁጭ ብለን ስንጫወት ሁለት ምናምን በቃ አፈካ ነው ማለት ነው። እንግሊዘኛው ለመጣልኝ ታልቅብኛለች እኮ ትንሽ ሲሄድ እና ተጫወትን። እንደዛ አይነት ሞመንቶች ጌት ቱጌዘሮች ሲኖሩ ምናምን እንጂ ሁሌም ደግሞ አይሆንም። በኖርማሉም ደግሞ ታረገዋለህ። ሁሌ ሳይሆን ዋንስ ኢን ዋይል ነው ያኛው የምታረገው። ስለዚህ ያን አይነት ቦታ በጣም ደግሞ እንደዚህ ድህነት እጥጥ ሲልብህ የሆነ ክችች ሲልብህ ምናምን አንዳንዴ ፈታ ትላለህ። የሆነ ጠላህንም ይሁን ጃምቦን ይዘህ በቃ ሚሞሪህን ታወራለህ፣ ተስፋን ታወራለህ። አንድ ጸጋዬ ደባስ የሚባል ጓደኛ ነበረኝና ከቻለም በጣም ጨካኝ የነበረችበት ጊዜ ወቅት ላይ የነበረ ወዳጄ እና በሞቲቬሽን ጠዋት ሞቲቬሽን ሰምተን ምንም ንቅት ብለን ምናምን ወጥተን 3 ሰዓት ላይ ታበረደናለች። ይቻላል ጽድት በቃ የለም ኢነርጂ ቋ እንላለን። ናናና ብራዘር 4 ጃምቧችንም ብለን እየጠጣን የምንሰማው ሙዚቃ አለ። ወይኔ ወንድሜ በቃ የመጨረሻ ይናፍቀኛል ያ ሞመንት ነው የምልህ። ማርያም ነው የሚናፍቀኝ። ትዝታችን እናወራለን ስለ አባታችን። ነፍሱን ይማር፣ የሱ አባት አርፏል። ከማረፉ በፊት ነው ስለሱ እንባዬ ግጥም እያለ ስለ ወዳጆቻችን፣ ስለ ተስፋችን፣ ስለ ስነ ጽሁፍ ምሽታችን የሆነ ጊዜ ላይ ስላቀረበው ወግ ውበት፣ ያን ጊዜ የመጣው ታይሚንግ፣ ፍቅረኛውን የጠበሰበት መንገድ፣ ስለ ፍቅር እስከ መቃብር ላይ ያለ አንድ የሚወደው ካራክተር አለ። እሱ የፊታውራሪ መሻ ከዛ ከሆነ አንድ ጎረምሳ ጋር ሊገጥሙ ሲሉ የነበረውን ሲን ምስል ያደርገዋል። ያን ይተርክልኛል። ያልሰማው መስዬ ሳይሆን መስማቴን ራሱ እንደረሳው የሚያደርግ የናሬሽን አቅም ስለነበረው ደግሜ የሰማውኝ እኔ የሚሆነች ነገር አላጣም። በቃ እንደዛ የተሳከስን ጥግብ ብለን ከዛ በቃ እንገባለን። የሆነንተኛ እስከ 8 እስከ 9 ወይ ደው በርጫ እናርግ እንደ ዛሬ እና ምናምን ይለኛል እና ምናምን እለዋለሁ። ከማግባቱ በፊት በተለይ በቃ እንደዛ አይነት የድህነትና የችግር ዘመናችንን እንድቋ እያደረግን ተጫውተን ተወያይተን አሳልፈናል። ግን እኔና ጸጋዬ ልንጣላ ጠጥተን ከሰው ልንጣላ እርስ በርስ ልንጣላ የማይሆን እንጂ በቃ ሳቅ ነው፣ ጨዋታ ነው፣ ለቅሶ ነው። ሰብኮንሽሳችን ውስጥ ያለው እሱ ስለሆነ ሰብኮንሽሳቸው ውስጥ ያለውን ደባሪ ነገር ማጽዳት የማይችሉ ሰዎች ግን ሲጠጡ አውሬ ነው የሚሆኑት። ሞር ተሽለጥላጭ፣ እዚህ ውጪ ተሽለጥላጭ ሞር የራሳቸው ሰው ጋር ሳይሆን የሰዎች ሰው ጋር ተደርበው እውነታቸውን ሳይናገሩ ምናምን እንደዚህ በጣም እያረገረጉ የሚኖሩ ሰዎች አውሬ ነው የሚወጣው ከውስጣቸው።
እኛ እንደዛ አይደለም። ጸጋዬና እኔ እውነቱን ነው የምንነጋገረው። ማናወራው ነገር የለም። ሚስጥር የምትባል ነገር የለችም። በጣም ደባሪ ነገሮች ሳይቀር እንነጋገራለን። እኔ እሱ ላይ እሱ እኔ ላይ ያደረግነው በኮንሸሳችን ያደረግነውን ሁሉ እንነጋገራለን። ስለምወድ እኮ ነው። በቃ አታሳጣኛ፣ እንደዚህ ያረኩብን እንደዛ ስላረኩኝ ተሳክሰን የለችም ከኋላ ባግራውንድ ስንጠጣ ምንም እንዳው ወዳለው አለኝ አንድ ቀን። ምንድነው ጸጋዬ ወዳለው መጽሐፍ ግን ሰርቄ ያለው አለ። ሚስጥረኛው ባለቅኔን በጣም ወደድከውና ቀናው ሰረኩ እያነበብኩት ነው። ጠፍቶብኝ እኮ ሳብድ እኮ ዝም ብሏል። እና ሞቅ ብሎ ምናምን እንደዚህ አይነት ድባቦች አሉ። ስለዚህ የሚጠጣ ሰው ወይም አንደኛ ለጌት ቱጌዘር ቢያደርገው፣ ሁለተኛ ሁሌ ባያደርገው፣ ማስታገሻን እንደ መድኃኒት ባይወስድ፣ ሶስተኛ የሰብኮንሽስ ስራዎች ቢሰሩ። አንድ ጆናታን ፓጆ በጣም ፈታ የምታደርገኝ ንግግር አለችው። እሱም ከሰው ሰምቷት ነው ያላት። ድሮ በሲጋራ ውስጥ ምንም አይነት ደስታ አላገኝም ነበረ። ክርስቶስን ካገኘው በኋላ ግን አገኘሁ። እጥፋቷን አደስም ትለኝና በትክክል አላልኳት ይሆናል ወይ ቆርጬ ያስገባላችኋል። እና ጆናታን የሆነ ቀን ፒፓውን ይዞ አየሁት። እንትኑን ቱስካኖ እንትኑ ሲጋር ማለት የእንጨቱን። ኧረ እስቲ አንድ ሰው ጸደቅብኝ ከውጪ እባካችሁ። ሀገር ውስጥ አጣሁት። 5,000 ብር አላሉኝም እንደ 4 አባውን እንጨት ለቁብኝ። በቃ የምመጡ ሰዎች ምናምን በዘመድ ላኩ። ቱስካኖ ፈልጋለሁ እና እንዲህ ይዤው ይምጣብህ ስገባ ለድባቡ ነው እንጂ እኔ ሲጋራ አላጨስም፣ አልወድም። አጭሼ አውቃለሁ፣ ያስጠላኝ። ግን አሰብኩት አሁን እንትን ልሰራ ነው ቤቴ ውስጥ የሆነች ገንዳ እንደዚህ በተወሰነ ብሉኬት ምናምን። በቃ ሰውየው የሚመቸው ሰፊ ግቢ ብዙ ቦታ ስለተወልኝ እዝናናለሁ። ስሄድ አፈርሰዋለሁ። ቃቃ ነው ላይፍ እስካለው አለው ነው። ስለዚህ ገንዳዬ ውስጥ እዚች ጋር ቱስካኖ ወይን አድርጌ መቀመጫ ያለው ውስኪ፣ በዚህ በኩል ውስኪ እኮ አልኮል የምጠጣ ሰው አይደለሁም እኮ ያልጠጣም፣ ግን ለድባብ የለም ይሁን አንዳንዴ ያስፈልጋል። እና ይዞት አየሁት ጆናታን። በቃ ተመቸኝ። አይገልጽ ለምን እንደተመቸኝ አላውቅም። ማጨሱን እኮ አልፈልግም ማለት ሰው ሄሮዬን እንዲያጨስ አልፈልግም። ሄሮዬ ቃማቴ ባይሆን ደስ ይለኛል፣ ግን ከጋጡ ወጣ ያለ ነገር ደስ ይለኛል። አሁን ጆሮ ጋንስ ኩሽ እየበላ የቀረበ ኩሽ መብላት አልፈልግም። አንዴ ነው የበላሁት። በመጨረሻ አስቀያሚ ነገር ነው፣ አልወደውም። ግን እኔ በማልወደው ነገር ኮምፎርታብል ሆኖ ሲያደርግ ያየሁትን ሰው እኔ አልቃወመውም። ምን አገባኝ? እኔ የራሱ ህይወት ነው፣ ራሱን ነው፣ ተመችቶታል። ከተሸመቸው አይመለከተኝም። እና የኔን አልልም ነው ይሄ። ሚስቴ፣ ልጄ፣ ጓደኛዬ እንዲሆኑ አልፈቅድም ማለት እንዲያረጉት አልፈቅድም። ብችል ባያረጉት ደስ ይለኛል። እና ጆም እየጦዘች ምናምን ፍላግራንት ላይ ራሱ አይቼዋለሁ ከአንድ ሽዝል ዝጋ እና እንደዛ ፈታ ምናምን የሚሉበት ሰዎች አሉ። ይመቻቸው፣ የራሳቸው ህይወት ነው፣ የራሳቸው መብት ነው። እና ይሄ ከጋጡ ወጣ የሚሉበትን ሰዎች ሳይ የሆነ በድርጊቶች ሳይ ደስ ይለኛል። አሁን ጆናታን ፓጆ የኦርቶዶክስ እንትን ነው፣ ምንድነው አናሊስት ነው። እምቤኩ አፋን ኦሮሞ ማይ ከውጭ ነው ያመጣሁት። አዎ እዚህ እንትን አለ፣ እዚህ አለ። አዎ እዚህ ክፍል እንደዚህ እና በቃ እንደዛ አይነት አመጾች ሳይ ደስ ይለኛል ማለት ነው እንጂ ሌላ ምንም ኢንቴንሽን የለውም። ሁሌም አያረገውም። ጠየቀው እዛ ኢንተርቪውን አሳያቸዋለሁ። ኢንተርቪው በጣም የሚያምር ኢንተርቪው ነው። ባይዘ የሆነ ሰው ኪዮስ ክፍሉን ወጣ አድርጎ ማሳየት ሲችል ሞር ነፃ ይወጣል ይሆናል። ከዛ ሞር ወደ ውስጡ እንገባለን። ሞር እንደ ወንድማችን ይሆናል። ሞር በቃ የሆነ ውስጡ ነን ያለ ነው እና እናየዋለን። እውቀቱን ብቻ አይደለም እናየው፣ ለእውቀቱ ያለውን ትርጉም፣ ለእውቀቱ ያለውን ስሜት እናይበታለን። ሞር ምንድነው ኪዮስ ክፍሉን ሲያሳየን ውስጡ ሲያስገባን ማለት እና ዋንሲ ነው ዋይል በሳምንት አንዴ ሁለቴ እንደዚህ ላጨስ እችላለሁ። ይሄንን አይነት ቱስካኖ ምናምን እንደዚህ አያያዙ ራሱ እንደዚህ ነው የሚይዛት፣ እንደዚህ ምናምን ብቻ ብዙም አይዛትም። ያጫሻ አቋም እንደሌለው ያስታውቃል። ከንፈሩም ምናምን ብቻ ምን አለፋችሁ እንደዛ በሆኑ ታይሚንጎች ቢደረጉ ነው ይቅር አያሰኘኝም። ለምን እቺ የቅጠሏ ስቶሪ ናት። ወደ ሌላ ልግባባችሁ። እቺ ቅጠሏን ከበጠስን በኋላ ቆዳ የተሰጠች ለጊዜያዊ መቆያዎች አሉ። ሳይኪያችን በሆድ ብቻ ሰው በእንጀራ ብቻ አይኖርም። በሳይኪው ምግብ ይፈልጋል። ሳይኪው ደግሞ ይበርደዋል፣ አይሞላለትም። ገነት አይደለም ያለው፣ ጌታው በአካል አልተገለጠም፣ በእምነት ነው ያለው እና የሆኑ ነገሮች ይቸግሩታል፣ ግር ይለዋል። ምድራዊ ቁሳዊ ነገሮች በሙሉ ቢሳኩ እንኳን የሆነ መፍትሄ ያጥረዋል። የሆነ ነገር እርፍ አትልም ልብ ውስጥ እና የሆኑ ነገሮችን
ፊክስ ያደርጋል። ማንም ሰብስታንስ አለበት። የሚታይና የማይታይ ተብሎ ይከፈላል እንጂ ማንም ሰው ሱሰኛ ነው፣ የሆነ ነገር ጥገኛ ነው። ሳይኪው ካልተደገፈ አይቆምም። በሆዱ ብቻ አይቆምም። በዚህ ዓለም ተፍተፍ ብቻ በእንትን አይቆምም። እና ራሳችሁን ብዙ አትቀውሩ ሱሰኞች፣ ቀንሱት። እንትኑን ዳውን ሳይዱን እያያችሁ ይባላል። ዳይሬክት አትታገሉት፣ ሂደት ነው። ማንም ሰው እሱ ውስጥ ያልፋል ምናምን ይባላል እንጂ የሚታይ ሱስ ያለባቸውን አንወቅርም። ስለዚህ መጠጥ በልክ ይሁን ነው። የቁማሩ ላይ ልምጣላችሁ። ቁማር አምኖት ላኪ ማለት እኔ ላኪ ሰው አይደለሁም። ቁማር እበላለሁ፣ ወዲያው እበላለሁ። ስለዚህ ኢንተረስቱ የለኝም። ሞክሬ አውቃለሁ በፑል በጆተኒ። አንዴ መገጠመኙን ልንገራችሁ። ፋዘር ጫት ይቅም ነበር ያኔ ሲልከን፣ አርብ ዕለት ነው አስታውሳለሁ። ልሞክር አልኩና ሰፈር ውስጥ ሲጫወቱ ጆተኒ ተጫወቼ የበርጫዋን ብር ተበላዋት። ምን አደረግኩ? ሄጄ ብነግረው አደገኛ ነው፣ ፋዘር ይጋረፋል። ስለዚህ ሄድኩና ለእንትኗ ለጫሻጯ ገንዘብ የለኝም ጋሻዬ በዱቤ ላኪልኝ አለሽ ብዬ ጫት ወሰድኩ። የረሳሁት አርብ መሆኑን። ቅዳሜ ራሱ ነው የሚሄደው። ነጋ፣ ጫቱን ቃመ ጋሻዬ። ቅዳሜ ራሱ ሲሄድ ዱቤውም መጀመሪያ ክፈል እንጂ ያለችው ጓደኞች። የምን ዱቤ? አይ ልጅ እኮ ትላል። ልክ እንዲህ ሲመለስ እኔ ደግሞ ጆተን ይዛችሁ ጋር የተጫወኩ ብቻ እንደዚህ ትከሻዬን ክሊክ ክሊክ አደረገና ፈልግ ና አለኝ። ልሸና ላይ ምንም አልቀረውም። ቀበቶ እንደዚህ ገልብጦ በብረቱ በኩል አንዴ ሊላጠኝ ሊልጠኝ ቦክሮ ይቶ አላቅም። አለቀሰ። በቃ አቃተውና የኔ ልጅ ሌባ ነው ምናምን ብሎ አቃተው እና ቢገርፈኝና ቢወጣልኝ ይሻለኛል። እንደዛ ሲያለቅስ አይቼው አላቅም። በቃ ደነገጥኩ። አይገልጸውም። ከዛ ምናልባት ከዛ በኋላ ተጫውቼ ይሆናል፣ ግን ሙሉ ለሙሉ የቁማር አቅም እንደሌለኝ ነው ያወቅኩት። ከዛ ያቺ አለፈች እና ሂደት ነው እየጣፈጣቸው ይመጣው። በሂደት ነው እየጣፈጣቸው ይመጣው እና እንትን ማቋረጥ ያቅታቸዋል የቻሉበት ሲሄዱ። አንድ ልጅ ግሩፕ ፔጅ አለኝ አላልኳችሁም? ብዙ ጊዜ ማስታወቂያ ስላልሰራሁለት ከዛ በኋላ ብዙ ሰው አይጠይቀኝም። የግሩፕ ፔጅ አለ፣ ወራዊ ክፍያ ያለው በትንሽ ሳንቲም የጋራ ፋሚሊ መስርተን ቅዳሜ የኮንፌስ የሚያደርጉበት በሳምንቱ የገጠማቸው ስሜት ሰጣቸው፣ ያሳዘናቸው፣ ደስ ያላቸውን ነገር የሚያጋሩበትና እሑድ ኮንፈረንስ ኮል ያለበት የአንድ ግሩፕ ፔጅ አለ። እዛ ላይ ያለ አንድ ልጅ እንደዚህ ቁማር ተበልቶ ነገረኝ። በጣም ተበላው እና ለብቻ እኮ እችላቸዋለሁ ግን እንትን ሳረግ ግን አልችላቸውም አለ። ማለት ቁማር ሲሆን አልችላቸውም፣ በኖርማል ጨዋታ እኮ እችላቸዋለሁ እና ምንድነው እሱ ይሄ ምናምን አለኝ ማለት ነው። ከዛ ለምን አንድ የሰጠው ትርጉም ብትችል ኖሮ ቁማሩ ቢሰምርልህ ኖሮ ቤቲንግ ቤት የራሱ ነው ያለው እንትን ምንድነው ጌም ዞን በዛው ይቀጥል ነበረ እና የቻሉበትን ሰዎች በኢንቦክስ መጥተው ያወሩኝን ላሳይህ እችላለሁ ምናምን ብዬ ሳወራው ነበር። መቻላችን ቁማሩን በስነ ስርዓት መቻላችን እያጃጃለን ነው ይዞን የሚሄደው እና 1 ሚሊዮን ብር የተበላ ክላይንት ነበረኝ ብያቸዋል። ኢቨን ለኔ የሚከፍለው የለውም ኦልሬዲ ቢኖረው ስለሚጫወት ሄዶ እና እባክህ ብሎ ነው የመጣውና ጠፍቶ ስልኩን አጥፍቶ ምላቸው ሪቹዋሎች ለማድረግ ፈቃደኛ አረ። ከዛ ምን ይልልኛል? ተጠግቶ ነው እኮ ያለው አዲስ አበባ እዛ ያለበት ቤት ጓደኞቹ ነው ያሉት። ከዛ ከነሱ ላይ ማአት ብር ልከውለት ተበልቷል። ይሄን ደብቋቸዋል እና በቃ የፈለኩትን ያህል ብቀመጥ ችግር የለባቸውም ምናምን እያለኝ ከዛ ቀስ ብሎ ሳይኪው ወደ ምን ገባ? የሆነች ልጅ ፍቅር ይዞኛል እባክህ ከእንትኑ ይልቅ አሁን እያሳሰበኝ ያለው ከቁማር አዲክሽኑ ይልቅ የልጅቷ እኔ ጥላ መሄድ ስሜት ውስጥ እየከተተኝ ነው። መጨማለቅ ጀምሯል። እሺ የ1 ሚሊዮን ብር አጥፍቶ የማንንም ስልክ አያነሳም። ያለባቸውንም ልጆች በቃ ተሽሎታል ብለው የሰጡትን ብር አጥፍቶ ከዛ ሌላ ጉዳይ ሳይኪው ይዞ ምናምን ይጨማለቃል። ከዛ እንደ ሪቹዋል ምን ሰጣሁት? ለአለህባቸው ልጆች ያጠፋኸውንና ያለህበትን ንገራቸው ሙሉ ለሙሉ ይወቁ ምናምን ብየው ጫና አልኩት። ሲነግሩ አባረሩት ከቤት። በቃ ለመጨረሻ ጊዜ ብለው ነው 70 ሺህ ብር የሰጡት እና ያንን ቆምሮበት እንደተበላ አያውቁም እና ቁም ነገር ላይፍ ውስጥ ያለ ነው ይመስላቸው። እነሱ ጋር ለዘላለም መኖር እንደሚችልና ምንም እንደማይቸግራቸው ምናምን የሚያገኙትን የዶላር መጠን ልክ እሱ የሚያገኘው ይመስል እየነገረኝ ምናምን ከዛ ጭራሽ ፍቅር ይዞት ምናምን
ተበዳ እናትን ልብዳልህ እንዲህ ጎዳና ልታስወጣኝ ነው እንዴ አድርግ ያልከው ጎዳና ውጣ እከክ። ዝም አልኩት፣ መልስም አልሰጠሁትም። እና እንደዚህ እንትን እያለ እየተርመጠመጠ አሁንም ብር ቢያገኝ ይቆምራል እንጂ እንትን አምጣልኝ እስቲ ቡና አላ ቡና ቡናና ውሃ እንትን አምቦሃ እና እንትን ይላል ይቆላል ማለት ነው። ስለዚህ ትራማ ትልቅ መምህር ነው። ስለዚህ ኮምፈርት የሚሰጠውን ቦታ አጣው። እኔ ያጣዋል ብዬም አላሰብኩም። በዛ ደረጃ ይጨክኑበታልም ብዬ አልገመኩም። ጨከኑበት። ኦኬ። እና አያቋርጥም። ብር ካገኘ አሁንም ላጠፋው ነው ልቆምር ነው የሚሄደው ነው የሚለው። እና መሻሉን እንኳን ማወቅ አንችልም። አሁን ለምሳሌ ሴጋ የሚመታ ወይ አንዛይቲ ውስጥ የሚሰቃይ ወይ በብሬክአፕ ወይ ምናምን እንደዚህ ብቻ የሆነ ነገር ያለው ሰው ካውንት የምናደርግበት ለውጡን የምንቆጥርበት እንትን አለ፣ መለኪያ አለን አይደል? ይሄ እኮ መለኪያ የለንም። ብርስ ከየት ያመጣል? ማን ያመጣል? ስራ የለው፣ ስራ አይሰራ፣ ቤት ተዘብዝፎ እና ምንድነው እሱ የሚለው ሲመስለኝ የነዋይ ፍቅር ነው ማለት። አንደኛ ሶሪ ፑሽ ኦቨር ፑሽ ይኖረዋል። የሆነ ብር ኖሮኝ ለእናቴ ይሄን አድርጌ ለራሴ ይሄን አድርጌ ቶሎ ሾርት ከት የሆነ ብር ቢያገኝ ልሰራ የምችለው ነገር አለ ብሎ የሚያስበው ሮማንስ አለ፣ ምናብ ማለት ነው። እኔም ቢኖረኝ ሎተሪ ቢወጣልኝ ብዬ እንደማስበው እና የሆነ ነገር ሮማንስ ይኖረዋል ሰው ልጅ። ያቺ ሮማንስ ናት እኮ ዋቲፍ ቢወጣስ ባገኝስ ብሎ እናቴ ደወለች ነው ባገኝስ ብሎ እንዲተጋ እንዲታገል ምናምን የሚያደርገው ማለት ነው። ስለዚህ መቋረጥ ያለበት የገንዘብ አዲክሽኑ ቁማሩ አይደለም ችግሩ። ወደ ቁማሩ የሚገፋቸው የሆነ ምናብ አለ። የሆነች ብር አግኝቼ እቺን አስተካክላለሁ፣ ወደዚህ እሄዳለሁ፣ በቃ እቺን ባገኝ ምናምን ይላል። ያቺንም ቢያገኝ እኮ ድጋሚ ይቆምራል። ምስሉ ይሄ ትከሻው ላይ እንጨት አድርገው ከፊቱ ሳር እንደዚህ አንጠልጥለውለት ሳሯን በላለው ሲል ረጅም እንደሚሄድ በሬ ነው። ሞፈር ከጀርባ ጥደውበት እንትን ሊያረጉት እኮ አቦ እየገቡብኝ ነው። አንዴ ስልክ ቆይ፣ ስለ ሞፈሩ እያወራው ነው ስለ በሬው። እና ልክ እንደዛ በሬ ነው ከጀርባቸው በተንጠለጠለ ትከሻቸው ላይ በተንጠለጠለ ሳር ወደፊት እንደሚሄዱ በሬዎች ሁልጊዜም ከፊት ሳሯ ምሳሌዋ ምንድናት? ምናብ አለ፣ የሆነ አይነት ምናብ። በቃ ከዚህ በኋላ ይሄን አድርጌና ያንን ነው መጀመሪያ መምታት ያለብን። አንሪያሊስቲክ ነው። እኔ ያቺን በረንዳ ሰራለሁ ስል አይምሮ ውስጥ የነበረው ወይም የግል ግቢ ሲኖረኝ የምሰራው የፖድካስት ሴታፕ አይምሮ ውስጥ የነበረውና ሪያሊቲው ላይ ያለው የተለያየ ነው። የመጀመሪያ ቀን የተዶኮኩት ዱካክ ሰርቼ ስጨርስ የምናቤን ላወርደው ስል በጣም ብዙ የሪያሊቲ ችግሮች አሉበት እና ያ ሪያሊቲ እየለጠለጠ አስቀመጠው ማለት ነው። እሺ አዎ ይሁን፣ ቡና ብዬው ነበር። እሺ እና አራገፈኝ ማለት ነው። ግን እዛው ጋር ኢምፕሮቫይዝ ታረጋለህ። ኢምፕሮቫይዝ እያደረኩኝ ነው አሁን ያለበት ቦታ ያለው የስቱዲዮዬ መልክ ማለት ነው። ምናቤ ውስጥ የነበረው ግን በቃ ላሙን ላይ ይኖረኛል ብዬ እንዲህ ላም ስታልፍ በቀረጻ ማለት እንዴ ላም ልገዛ ነው ስለው ፋዘር ይኸውልህ እኔ ከላም ጋር ነው የኖርኩትና ላም ስትኖርህ የምታረጋቸውን ነገሮች ልንገርህና ምስሉን ልስራልህ ከዛ በኋላ ትሞክረዋለህ ሲለኝ አልችልም እንዴ ልጄ ይውላ አለች ምናምን ብቻ ችግር የለውም። ምናቤ ላይ የሌለ ቅዠት ውስጥ ነበርኩ። እኔ ከላም ጋር አልኖርኩማ። ላም ግን ይሄ በቷ ምናምን ደስ ይለኛል ሽታው ሳልፍ እና ያ ብቻ ነው አይምሮ ውስጥ ያለውና በዛ ሙሉ ላሟን ሰርቻለሁ። እና ኩበት ስጠፈጥፍ ምናምን እንዳይመስልህ ብዙ አይነት ጀንኮች አሉ። ምግቡ የት እንደሚሸጥ ምናምን አታውቅም። ብቻ ምን አለፋችሁ ሮማንሱ አይምሮአቸው ውስጥ አለች እና እሷን ሮማንስ እየጠበቁ መምታት ነው ስራው። አሁን ያንን የቁማር አዲክሽን ያለበትን ሰው ማዳን ከተፈለገ መጀመሪያ ለምንድን ነው የሚቆምረው? ያንን የሚያክል መኒ የፈለገበት ኢንቴንሽን ምንድን ነው? ያንን ካወቅከው ኢንቴንሽኑን ምስሉን መምታት ትችላለህ። ግን ፈቃደኛ ሆኖ ይመታልሃል ወይ ነው ነጥቡ። ለምን ይሄኛው ሞር የሚወገዝ ወይም የሚጠላ እንትን አይደለም፣ ሱስ አይደለም።
ቅድምም ብዬያችሁ ነበር። የሲጋራ፣ የመጠጥ፣ የጫት፣ የሴጋ ሱስ ያለበት ሰው ማህበራዊ ውግዘት ስላለው ለማቆም ይታገላል። መገለሉ ኢነርጂ ሆኗል። ያ መገለሉ ይሄኛው ቤቲንግ ቤት ፈቃድ ተሰጥቶት መንግስት ፈቃድ ሰጥቶት የሚደረግ ነገር ነው እና ምንም ህፃኑ ልጅ አቅፎ አንድ አባት መጥቶ ቤቲንግ ሲቆርጥ አየዋል። ህጻናት መጥተው ሲቆርጡ ያው ከነ ዩኒፎርማችሁ መቁረጥ አትችሉም፣ ከዚያ በታች የተከለከለ ነው ምናምን ይለዋቸዋል። ግን አይደለም። ትውልድን የሚመራው የገንዘብ ምኞት፣ ፍላጎት በዚች ዓለም ያለውን አትመኙ፣ በዚች ዓለም ያለው ስለ አይን አምሮትና ገንዘብ መመካት ነው እንደሚለው የገንዘብ አይደንቲቲ፣ በገንዘብ የሚመጣውን አይደንቲቲ ፈልገው ወይ የሆነ ጥቅም ፈልገው የተቋቋሙ ድርጅቶች አገሪቷን እየመሯት ነው። እና አንዴ ይሄ የሚያፋጥጠው ስሜነህ ነው፣ ስሜነህ በሰጠኝ ነው ምናምን እሱ የብሔራዊ ሎተሪውን ሰውዬ አቅርቦ ሲጠይቀው የሚያስቅ መልስ ነው ይመልስላት። ይቺ ሀገር እኮ የእውነት እግዚአብሔር እንዳለ የማውቀው ነው የኢትዮጵያን ሳይ ነው የሚመሩን አካላት ያሉበት የግዴለሽነት መጠን አይዲያው የለህም ብራዘር። እንደ ጎረምሳ ነው የሚያስቡት። እና ጌታችን ገንዘብ ሲሆን እንዲህ ነው ኮላፕስ የምናደርገው። ሞራል ኮላፕስ ያደርጋል፣ ቨርቹ ኮላፕስ ያደርጋል፣ ኃላፊነት ኮላፕስ ያደርጋል፣ ኬር ኮላፕስ ያደርጋል። መደዴ ነው የምትሆነው። እና አይዲያ ያላቸው እሱ ገንዘብ ነው። ሰው ከፍ አታርጉት። በእጃችሁ የሰራችሁት ነገር ከእናንተ አናት በላይ ሆኖ እናንተን ማስተዳደር አይችልም። እናንተን በእጁ የሰራችሁ አካል ነው ከላይ መሆን ያለበት፣ ወይም በመስዋዕት የሚበልጣችሁ በፍቅር የሚበልጣችሁ ነው አካል ነው ከፍ ማለት ያለበት። ለግል ጥቅሙ ለራሱ ለቤተሰቦቹ ምናምን ሳይሆን ከፍ ላለው ለጋራ ነገራችን ለነጋችን መስዋዕት ያደረገው ነው ጌታ ሊሆን የሚችለውና ብቻ ነጥቧ ምንድናት? ያንን በፈቃድ ሰጥቶ የሚያሰራው ብሔራዊ ድርጅት ማነው? ብሔራዊ ሎተሪ ትውልዱን ምን እያስተማረው እንደሆነ አታውቁም። ይሄ ደግሞ ቢጃይ ናይሸር ምናምን የሚባልም ልጅ ልክ እንደ ቤቲንግ በሉት በላይክ እና በኮሜንት መጠን ሀሳብ ሸጬ ሀሳባቸውን ሰዎች እንዲሸጡ አድርጌ በላይክ እና በኮሜንታቸው አወዳድሬ ዳኛም አለ ያለ ኢንፋክት ብሎ ስቲል ገንዘብን ጌታ ሊያደርግ የሚችል ለገንዘብ የሚደረግ ውድድር አለ። ለገንዘብ ውድድር አይደረግም። ለገንዘብ ብለህ የምታደርገው ማንኛውም ነገር የያዝከው ሰዓት ጌታ ገንዘብ ስለሆነ የመስዋዕት የሆንክለት አጀንዳ ገንዘብ ስለሆነ ጣዕሙ ይጠፋል። ወዲያው ነው ዲሳፒር የሚያደርገው። ስለዚህ ሌላ ረሃብ አለው አብሮት። እዛ እንደገና አሁን ያንን ሉፕ ውስጥ ነው በቃ ልክ በገዛ እንትኗ ላይ እንደምትሮጥ አይጥ የሆነች ሰርክል ውስጥ የትም አትሄድም፣ ዝም ብለህ ትሮጣለህ እንደማለት ነው። ስለዚህ ሳክሪፋይ የምናደርግለት ጊዜያችንን፣ ቀልባችንን፣ ሳቃችንን፣ እንባችንን፣ ልጆቻችንን የምናደርግለት የተሻለ ጌታ ያስፈልገናል። በቤቲንግ ቢጃይ ናይከር የሚደረገው ብልጥ እኮ ሰውዬ ነው። 2 ሚሊዮን ብር አልሸለምም እስካሁን 20 ሚሊዮን ብር ነው ያሸነፈው ቀድሞ በሰራው መልኩ። የቀረበባቸው ፖድካስቶች በትንሹ 30 ይሆናሉ። ትልልቅ ቴሌቪዥኖቹን ሳልቆጥር ሪሰርች እየሰራው ነበር ስለሱ። 30 ቴሌቪዥኖች እቺን 2 ሚሊዮን ብር በመሸለሙ እንደ ትልቅ እንትን ሄሮ አይተውት አቅርበውታል። ይሄ ሰውዬ 30 እንትኑ ፖድካስቶች ላይ አይቀርብም ነበር እቺን ጨዋታ ባይጫወታት። በጣም ካልኩሌቲቭ ዴቪል ነው። የመጨረሻ ጎበዝ ልጅ ነው። እንትና ማን ነው? ኤልያስ ሽታውን አቅርቦታል። ባለጸጋነ እያለው አሪፍ በጣም እንዲህ ነው መነጋገር ያለብን። እና ሂዝ ፕሌይንግ ሰም ካይንድ ኦፍ ጌም። የሰራቸውን ማሽኖች አያሳየንም። ህንድን የተወለድኩት ይላል። በህንድ ግን ቋንቋ እስቲ ሰብስክራይብ አድርጉ በል ሲለው ሌላ ነገር ላውራለህ ምናምን ብሎ ይሄዳል። እየቆረኩ ላስገባለች ይችላል። ሪሰርች እያደረኩት ስለሆነ ዝም ብሎ እንደዚሁ ጨዋታውን ላቅምሳችሁ ብዬ ነው። በጣም ብዙ ቃጤዎች ይዤበታል። የሆነ ቦታ ያለውና የሆነ ቦታ ያለው መካከል የእንትን ልዩነቶች አሉ። የቁጥር ያላቸው ጋዜጣዎች ላይ አሳተምኩ ያላቸውን ፐብሊሽ ያደረግኳቸው ያላቸውን ፔፐሮች ሄጄ ልፈልግ ሞክሬያለሁ። የሉም። ትንሽ ድራማ አለች። ያው በራሱ ጊዜ የሚወድቃል። ሲወድቅ ያን ጊዜ መጥረቢያ ይዛችሁ ትመጣላችሁ። ለጊዜው ግን እያየሁትኝ ነበረ። ይሄ ሰውዬ ለምንድን ነው ገንዘብን ጌታ ሊያደርግብን የሞከረው በሚለው ልክ ሀብታም ነው ወይ? ሰዎች ለዛች 100,000 ብር ለመወዳደር ሲሉ
ሰብስክራይብ እና ላይክ ሲደረግ የሱ ፔጅ የሱ ፖፑላሪቲ ከፍ እያለ ይመጣል። እንደ ሎንግ ረን ራሱ ነው ተጠቃሚ ሆነው ምናምን ብቻ ኤኒዌይስ እንደዚህ አይነት የገንዘብን ከፍ አድርገው በረሃባችን ለገንዘብ ስንታገል በማየት የሚዝናኑ በሀሳቦቻችን ምናምን እንደዛ ይኖራሉና ቻለም እንደምናያት ህንፃ ህፃናት ምናምን እንደዚህ ወንድ ሴት ምናምን አይደለችም። ፎርሶች አሉ ፓተርን የምንላቸው መናፍስት የሚባሉ ምናምን ከኛ ኮንሸስ ቁጥጥር ውጪ ሊሰሩ የሚችሉ ጉዳዮች ስላሉ ቢኬርፉል ለማለትም ነው እግረ መንገዴን። እና ያው ቤቲንጉን ልንገራችሁ ትልቁ ምናብ ነው እየተጫወተባቸው ያለው። ያ ምናብ በደንብ ከተመታ አይ ቲንክ እንትኑ የለም ፑሹ ወይም ፑሉ የሚስበን ወይም የሚገፋን ጉዳይ በራሱ እየቀነሰ ይመጣል ብዬ አስባለሁ። ትልቅ ቤተሰብ እየበጠበጠ ነው፣ ትዳር እየፈታ ነው፣ ልጆች ስራ እየፈቱ ነው፣ ጨዋታዎች እየቀሩ ነው። የሆነ ጊዜ አንድ ጊዜ በርጫ ሄጄ በጀማ ሁሉም በቃ ይዞ አውሮፕላን ጩክሽ ምናምን ይሆን ኢቭን አካውንትን ያውቃሉ አሉኝ። የሆነ ሩመሮች ስሰማ ይሄ ቤቲንግ እንትን ድርጅቶች ምን ያህል ብር እንዳለህ ያውቃሉና ከሲቢ ነው የምታገላብጠው ወይ ከአንዱ እየጣፈጠ እየሰጡ የሆነ ምናምን ሄደ በሙሉ ልትሄድ ስትል አካውንቱ ቼክ ይደረጋል። ሩመር ነው ላይሆንም ሊሆንም ይችላል። ግን ዋቲፍ ቢሆንስ የሚለውን ይዘን እንጫወታለና በ30 ሺህ ባለች 50 ሺህ ልትሄድ የሆነ 2 ሚሊዮን 5 ሚሊዮን ምናምን ቶሎ ልታገኝ እንትኑ ሬቲንጉ ከፍ ብሎ ስትሄድ ሙሉ ጥርግ ያደርገዋል። ዜሮ ነው የምትሆነው። ያን ጊዜ ድጋሚ እንደምታመጣ ያውቃሉ። ግን የሆነ ቀድሞ ፊድ አድርገዋል። ከ40 ሺህ ውስጥ 20 ሺህ እነሱ የሰጡ ሊሆን ይችላል። 20 ሺዋን ግን በልተዋል። እና ሸራላት ይቻላል። የቤቲንግ ቤቶች አጫዋቾች ሁል ጊዜ አይከስሩም። ያ ሁሉ ሰው ግን እየቆረጠ ነው እና ይበላል። ሲበላ ደግሞ ሩመሩ ከተበሉት ይልቅ የበሉት በጣም ይዛመታል ቶሎ። ገሌ እኮ 100 ሺህ በላ፣ ገሌ እኮ 1 ሚሊዮን በላ ምናምን ሲባል በጣም ይፈጥናል። ይሄኛው ገሌ 50 ብር ተበላ፣ ገሌ 5 ሺህ ብር ተበላ ከሚለው ይልቅ ኢንተረስት የሚፈጥረው ያኛው ነውና ቶሎ እየተዛመተ ብዙዎች ጋር ደርሶ ፍትወት እየፈጠረ ነው። አንድም ማስታወቂያው ድቤው ከታች የኑሮ ሁኔታችን ገንዘብ ይፈልጋል። በጣም ፈጣን ስለሆነ ቦልት ነው ኑሯችን። ከዛ አት ሴም ታይም ድቤ የሚሰሩብን መናፍስቶች አሉ። ገንዘብን እንድናፈቅር ምናምን የሆኑ ሰዎችን እየተጠቀሙ አት ሴም ታይም ምናብ አለን። አንድ 3 ነገሮች እየበወዙን ነው እዛ ውስጥ የተገኘ ነው። ወንድም እህቶቼ የምትጫወቱ ካላችሁ ይሄ ነገር ሊረዳችሁ ከጠቀመ አላውቅም ምን ማድረግ ትችላላችሁ የሚለውን ስቲል ሁሌም አላወራም። እኔ ዳይሬክት በዛ ውስጥ ያለፍኩ ሰው ስላልሆንኩ ወይም ደግሞ የሆኑ ድርጊቶች አድነውኛል ብዬ ለሆኑ ድርጊቶች ክሬዲት መስጠት ስለማልችል፣ ኦቨርኦል ግን መንፈስ ላይ ከተሰራ ሲምፕል ናቸው። ፓተርኖች እየጮሁ ይወጣሉ ከውስጣችሁ። መልካም ሁሉ ይግጠማችሁ። ዛሬ ትላንትና የጄ አውራዎች ላይ ቀርብ ያለው በጣም አሪፍ የ2 ሰዓት ተኩል ኦልሞስት 3 ሰዓት በሉት ቆይታ ነበረን። ከኃይሌ ረጋሳና ከጆሲ ጋር በአካል ተገናኝተን ቅዳሜ እናወራለን። እሱም ይለቀቅላችኋል። ማክሰኞ ቤቴ የምመለስ ይመስለኛል። መልካም ቀን። ቻው። ስለ ላይክ እና ሼር ሼር የሚባል ተው፣ ላይክ እና ኮሜንት አድርጉ። መልካም ቀን።